ልጅ ማለት ነው ራሷን ለማሳረፍ። እናም የሆነ ደብዳቤ ጽፋ ክላስ ውስጥ ታስቀምጥና ራሷን ከማጠፋ ብላ እንግዲህ ህብስት አገር ነበር የሄደችው። እናም ያን የተጻፈ ደብዳቤ በአምላክ ፈልጓት ሲያጣት መኝታ ክፍሏ ሲመላለስ እሱን ደብዳቤ ያገኘዋል ማለት ነው። አምላክም በጣም ይናደዳል። ምክንያቱም ያልፈለገባት ቦታ የለም። ቤት ውስጥም እሱ እንዲፈልጋት ነው የተደረገው። ምክንያቱም ፈልጎ ማምጣት ያንተ ስራ ነው ሲሉትም ነበረ ማለት ነው። እሱ ደግሞ ሰውን ያክል ነው እኮ የጠፋችው፣ እኔ እንዴት ፈልጌ ላገኛት እችላለሁኝ? ስልኳ ካልሰራ ምን ማድረግ እችላለሁ? እያለ በጣም እየተናደደ ነበር። ይፍቱ ስራም እንግዲህ ምን አዲስ ነገር አለ እያለች በአምላክን ስጠይቀው ነበረ። ልክ በቃ የህብስት መጥፋት እያስጨነቃት ይመስል ምን አዲስ ነገር አለ እያለች እሱንም ስጠይቀው ነበረ። እሱም እንግዲህ ደስ የማይል መልሶችን እየመለሰላት ብቻ ግን ወደ አብነት ቤት ሄዶ ስለነበረ ከአብነት ጋር አንዳንድ ነገሮችን እየተጫወተ ነበር። ምን አዲስ ነገር አለ ሲለውም በአምላክም እንግዲህ ምንም አዲስ ነገር የለም፣ የት ላገኛት እችላለሁ? በቃ የለችም እያለውም ነበር። አብነትም በጣም ያዝንና ወይኔ በአምላክ ህብስት የት ሄዳ ሊሆን ይችላል እያለ በጣም አዝኖ ነበረ ማለት ነው። ማለት ስልኳ ሊሰራ ካልቻለ ሌላ ቦታ የት ልትሆን ትችላለች እያለ በዛን ሰዓት እንግዲህ አብነትና በአምላክ ቁጭ ብለው የተጫወቱ እያለ የአብነት ቤት ይንኳኳል ማለት ነው። ሲንኳኳም በአምላክ የመሰለው እንግዲህ ህብስት የመጣች ነበረ እና እኔ ልክፈት እና አንተ ትከፍት እየተባባሉ ሲፎካከሩ ነበረ። በስተመጨረሻም አብነት አይ በቃሽ እኔ ከፍተዋለሁ ይላል ማለት ነው። በአምላክም አዎ ህብስት በእኔ ስለተናደደች እንደውም እኔ መክፈት የለብኝም አንተ ክፈት እየተባባሉ ብቻ በስተመጨረሻ በአምላክ አብነት ይከፍተዋል ማለት ነው። ሲከፍተውም እንግዲህ በአምላክ የሚጠበቀው ህብስት ነበር። አብነትም ልክ እንደዛው ግን ሲከፍቱት ሄርሜላ ነበረች ማለት ነው። እና አላያትም ነበረ። በአምላክም አብነት ምን ሆነህ ነው በሩን ይዘህ ቆምክ እኮ ክፈተው እንጂ በደንብ እያለው ነበር። ከዛ ግን ሲያት ሄርሜላ ነበረች እና በአምላክም በጣም ይናደድና ይህች ደግሞ አንቺ ቆይ ምን አባሽ ልታደርጊ መጣሽ ብሎ የንደት ቃላቶችን ተጠቅሞ ትቷት ይወጣል ማለት ነው። ወዴት ነው የምትሄደው? እሷ እኮ ትወጣለች አንተ ከምትሄድ እያለው ነበረ። አብነትም እንግዲህ ግን እሱ አልሰማውም። ምክንያቱም የጠበቀው ህብስት ነበረ፣ የመጣችው ግን ሄርሜላ ነበረች። እና ሄርሜላም ምን ነው ባልሆነ ሰዓት መጥተውባችሁ መሰለኝ፣ እኔ እኮ የህብስት መጥፋት የሚያስደስተኝ ነው ወይ የሚመስላችሁ? እኔ እንደ ሰው የማላስብ ነው ወይ የሚመስላችሁ? ትለዋለች ማለት ነው። አብነትም እንደዛ አይደለም፣ ግን ደግሞ በአምላክ አሁን ላይ ስለተናደደ ነው እሷ በመጥፋቷ ምናምን ብሎ ሄርሜላን ለማረጋጋት ይሞክራል። ሄርሜላም እንግዲህ ያው አቶ አለም ስራ ብሎ ስላዘዛት ነው እንጂ እውነት የህብስት መጥፋት አሳስቧት አይደለም። አብነት ቤት ድረስ እየመጣች ስለ ህብስት ምን አዲስ ነገር አለ እያለች የምጠይቀው ማለት ነው። ብቻ ግን በአምላክም ተናዶ ወደ ቤት ይመለሳል ማለት ነው። ሄርሜላም ልክ እንደዛው ትወጣለች ማለት ነው። እንግዳ ወደ ቤት ሲመለስ ይፍቱ ስራም እንግዲህ እንዴት ነው አገኛት ወይ ልጅቷን እያለች እየጠየቀችውም ነበር። እሱም እንግዲህ መልስ የሚባል ነገር አልመለሰላቸውም። ምክንያቱም በገዛ እጅሽ አባረሽ እንደገና ደግሞ እንዴት ነው እንደዚህ አይነት ጥያቄ የምትጠይቂኝ? እኔ የት ላገኛት እችላለሁ? እያለም በየንዴት እንትን እየመለሰላት ነበረ ማለት ነው። ህብስት እንግዲህ በአሁኑ እነታፈስ ሀገር ሄዳ በጣም ደስ የሚል ጊዜያትን እያሳለፈች ትገኛለች። ያሳለፈችውን ነገርም እንግዲህ ለታፈሱ እየነገረቻት ነበረ። እኔ በጣም በህይወት የተስፋ ቆርጬ በዙሪያዬ ለእኔ የሚያስቡልኝን ሰዎች እንዳለ እየተጎዱ ማየት ይሆኗል ስራዬ እና እንደዛ ከሚሆን ብዬ መጨረሻ ላይ ራሴን ላጠፋ ወስኜ ነበረ፣ ግን ደግሞ አልቻልኩም። እናቴ እየመጣች ተይ አንቺ እኮ ጎበዝ ነሽ እያለች ስታበረታታኝ ነበረ። ስለዚህ ህይወት ይቀጥላል ለዛም ነው ትላታለች ማለት ነው። ታፈሰም እንግዲህ ህብስት በመምጣቷ በጣም ደስተኛ ነች። ምክንያቱም ለቤቱ ጥቁር እንግዳ መጣልን ብለው በጣም እንክብካቤ ሲንከባከቧት ነበረ። የታፈሱ እናት ቤተሰቦቿ እንዳለ ማለት ነው። እና ገጠርም ስላለች እሷም እርፍ ብላለች፣ ደስ ብሏታል። ምክንያቱም ቶሎ አያገኟትም ቢፈልጓትም ማለት ነው። እሷ ስልኳን ካልከፈተች በስተቀር በጭራሽ ህብስት ጋር ትሄዳለች፣ ታፈስ ጋር ትሄዳለች ብሎ ማንም ሰው ሊጠረጥር ስለማይችል ማንም ሰው አያገኛትም ማለት ነው። ታፈስም እንግዲህ እዚህ አርፈሽ እርፍ በይ ማንም ሰው ስለማያይሽ እያለች እሷን ለማሳረፍ ስትሞክር ነበረ ማለት ነው። እና ህብስትም እንግዲህ በዙሪያ ያሉት ደላላ ሰዎች የሚባሉት አንቺም በእኔ ምክንያት ስራሽን አጣሽ፣ አብነትም ልክ እንደዛው
በእኔ ምክንያት ተወጋ። ስለዚህ በእኔ ዙሪያ ያሉት ደጋግ ሰዎች፣ ስለ እኔ ጥሩ ነገር የሚያስቡልኝ ሰዎች መጨረሻቸው አያምርም ትላለች ማለት ነው። ታፈስም እንግዲህ ረዲያ እዚህ ነገር ላይ የኔ እጅ አለበት ወይ ምን አስበሽ ነው ትላታለች ማለት ነው። እሷም እንግዲህ አዎ አንቺስ ብትሆኝ ለእኔ ብለሽ ስራሽን አተሻል ትላታለች። እና ይህ ስራ ነው እንዴ የቀረብኝ እኮ የይፍቱ ስራ ስድብና ቁጣ ነው ትላታለች ማለት ነው። ከእሷ ስራ እንደውም ቢቀር ይሻላል እያለቻትን ነበረ። እና ግን ህብስት በጣም አዝናለች። ግን በአሁኑ ሰዓት እነታፈሰ ሀገር በመሆኗ በጣም ደስተኛ ናት። ማለት ደስ የሚለውን ነገር እያሳለፈች ነው። ገጠር ውስጥ ናት። በዛ ላይ የታፈሱ እናት በጣም እየተንከባከበቻት ነው። ልክ እንደ ልጅ ማለት ነው። ብይ ጠጪ፣ ከዛ ልበሺ፣ ብርድ ነው እያለች እንትን ትንከባከባታለች ማለት ነው። በዛን ሰዓትም ታዝናለች ህብስት ማለት ነው። እና ምን ሆነሽ ነው የከፋሽ ትመስያለሽ ሲሏትም እናቴ ከሞቴ ጀምሮ ማንም ሰው እንደዚህ ቀርቦ የሚያወራኝ የለም እንደዚህ የሚለኝ የለም እና ለዛ ነው ትላለች ማለት ነው። እናትየዋም እንግዲህ ውይ ልጄን እኔን ይክፋኝ በቃ እኔን ይክፋኝ አይዞሽ እያለችም ስታጽናናት ነበረ ማለት ነው። ታፈስም ልክ እንደዛው አይዞሽ ህብስትዬ እያለች እንግዲህ ህብስትን እያባበለቻት ነበረ። ህብስት ግን ብቻ አሁን ላይ ያለችበት ሁኔታ በጣም ደስተኛ ናት። ምክንያቱም እዛ ይፍቱ ስራ በየቀኑ እንግዲህ አዳዲስ ነገር እየፈጠረች ስታሰቃያት ስለነበረ፣ እዚህ ደግሞ የታፈሱ እናት በጣም እንክብካቤ ሲያበዙባት ስለነበረ ስታወዳድረው እንግዲህ የትና የት አልገናኝ ብሏታል ማለት ነው። ግን ደግሞ ግዴታዋ ነው እና ተመልሳ እንግዲህ ወደዛ ቤት መመለሷ አይቀርም ማለት ነው። እዛም እንደሆነች እንግዲህ ወይ እሷ ትናገራለች ወይ ደግሞ እነሱ ፈልገው ይደርሱባታል ማለት ነው። አማራጭ ስለሌላት በቃ መታ ተመልሳ ከእነሱ ጋር ነው መኖር የምችለው ማለት ነው። ብቻ ግን በስተመጨረሻ በአምላክ በጣም ይናደድና ደብዳቤውን ህብስት ጽፋለት የሄደችውን ደብዳቤ ካገኘው በኋላ እሱን ደብዳቤ ካነበበ በኋላ ከዚህ በኋላ መጨከን አለብኝ ይልና ኪችን ውስጥ ገብቶ እንግዲህ በአምላክ ቢላ ይፈልግና ቢላ ይዞ ወደ እነ ይፍቱ ስራና አቶ አለም ክፍል ይገባል ማለት ነው። እዛም ገብቶ እንግዲህ በጨለማ ነው ምን ሊያደርግ ይችላል ማለት ማንን ሊወጋ አስቦ ነው እስከ ዛሬም ላንቺ ብዬ ነው እያለ ይፍቱ ስራ ላይ ይመስላል ብቻ እየዛተባት ነበረ ማለት ነው። ብቻ ወደ እነሱ ክፍል እየገባ ገብቶ እንግዲህ ቢላውን ለመሰንዘር ሲሞክር ነው የዛሬው ድራማ እዚህ ላይ ነው ያለቀው። ቀጣይ እንግዲህ ምን ሊፈጠር ይችላል? እሱን ነገር ጉዳት ሲያደርስ ይነቃሉ እነሱ የሚለውን አብረን የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ የምታደርጉኝ ቤተሰቦቼ እጅግ አድርጌ ነው የማመሰግነው። በቀጣይ ክፍል እስክንገናኝ መልካም ጊዜ። እንግዲህ ህብስት ደስ የሚል ሁኔታ እያሳለፈኝ ስለሆነ ደስ ብሎኛል።